በአባቶች በሐዋርያት ሐዋርያት ሳይሆን በአባቶች ምሳሌነት ይመስላል የሚል ነገር ስለሆነ ነው እንጂ ሌሎችን እንትን የምንላቸው አይደሉም። እና ስግደቶቹ የምናደርጋቸው ስግደቶች የተለያዩ ናቸው። አንድ አይነት ስግደት አይሰገድም። ግን እኮ ማለት ነው ይህም ቢሆን እኮ ፈጣሪ አልመከረም ማለት ለእኔም ቢሆን በስዕል አትስገዱ ይላል እና እግዚአብሔር የማይወሰን ነው፣ በምስል ሊወሰን አይችልም እንላለን እና እግዚአብሔርን ከማን ታስተካክሉታላችሁ ይላል ኢሳይያስ 40 ምዕራፍ 40:15 ላይ ማለት ነው። እና የሰውን ወይስ የቅዱሳንን ምስል በቤተክርስቲያን ውስጥ ማስቀመጥ እግዚአብሔር ራሱ የሚወክሉትን አካላት ወደ ምድራዊ ቁሳቁስ ወይም እንጨት ዝቅ ማድረግ አይደለም ማለት? የትኛው እንጨት? እንጨት ምን እንጨት? እስቲ ታቦቱን ነው ማለት? እሺ እንደዚህ ይላል ማለት ነው። በመንፈስ የነበረውን አምላክ በሰው እጅ አትሳሉት፣ የሳለው ምናብን እንጂ የእግዚአብሔር እውነት እየሳላችሁ አይደለም። የሳለው ምናብ ለእግዚአብሔር እንዴት ምትክ ይሆናል? እሺ ምክንያቱም እግዚአብሔር መንፈስ ነው እንላለን አይደለ? እግዚአብሔር መንፈስ ከሆነ ደግሞ በመንፈስ የነበረውን አምላክ በሰው እጅ እንዴት ነው ልንስለው የምንችለው? እኔ እግዚአብሔርን ማለት ነው ለኔ ከአይምሮ በላይ ነው ማሰብ ራሱ አልችልም። እና እንዴት ነው በሚጠፋ ምስል ልንስለው የምንችለው? ምን ያህልስ የእሱን ክብር ዝቅ ማድረግ አይደለም? እኔ አሁን አባቶች ስጠይቅ ማለት ነው እንዲሉኝ እንደዚህ አሉ፣ እግዚአብሔር የኪሩቤል ምስል እንዲሰራ አዟል ይላሉ። እና በታቦት ላይ የነበሩት የኪሩቤል ሰዎች የሚሰግዱላቸው ወይም የሚሳለሟቸው ስዕላት አልነበሩ በመጽሐፉ ከሄድን ማለት ነው። እና ኦሪት ዘዳግም 4:15 ከምዕራፍ 4 ከቁጥር 15-16 ላይ እንዲላል በኮሬብ ተራራ እግዚአብሔር በተናገረበት ቀን ምንም አምሳያ ካላችሁምና ነፍሳችሁ እጅግ ጠብቁ፣ ምስልን በሴት ወይም በወንድ አምሳያ እንዳትሰሩ ይላል። እና መጽሐፍ ቅዱስ የሰውን ምስል ወይም የቅዱሳንን መፍጠርና መቅረጽ በግልጽ ይከለክላል። አይከለክልም ማለት በስዕል አምልኩኝ ካለ እኔ እዛ ጋር እኔ በመጽሐፍ ቅዱስ ነው መመራት የምፈልገው፣ ሰው ባለው አይደለም። እዚህ ጋር ሰው ያለው ነው ካላችሁ ደግሞ ከእግዚአብሔር ይልቅ የዛን ሰው ሕግ ነው እየተከተልን ያለ ነው ብዬ አስባለሁ። እሺ እህታችን ጥያቄሽ በጣም ግልጽ ነው፣ ግን ራስሽ በራስሽ እየተጻረሽ ያልሽው ለምሳሌ አይደለም በመጽሐፉ ነው የምንመራው፣ በሰው አይደለም። አሁን ላይ እየተመራሁት ያለው እምልሽን አድምጪኝ። ምን መሰለሽ እግዚአብሔር አምላክ መንፈስ ነው፣ በሁሉ የሚገኝ ነው፣ ሁሉ ቦታ የሚቀመጥ ነው። እንዴት አድርገን በአንድ ቦታ ላይ እናስቀምጠዋለን ነው? ለምሳሌ እንዴት አድርገን ስዕል እንሰራዋለን የሚል ነገር ነው። እንትንሽ እኮ ሌላ ምን እንትን የለውም። ስለዚህ የምትይው ያልሽው ነገር እንደዛ ሆኖ ሰው ሆኗል እኮ ሰው ሆኖ ተፈጥሯል። የሰውን ስጋ ለብሶ አይተነዋል አይደል እንዴ? አንቺ እያወራሽ ያለሽው መንፈስ ቅዱስን ነው እንጂ አብን አይደለም፣ ወልድን አይደለም። ወልድ ስጋን ለብሶ እንደ ሰው ሆኗል። ሰው ሆኖ የስጋን ለብሶ የኛን ስጋ ለብሶ ተዋህዶ ሰው ሆኗል እኮ የሰውን ቅርጽ ይዟል እኮ ወልድ ማለት ነው አይደለ? ግን አብ አልተለየውም፣ መንፈስ ቅዱስም አልተለየውም። አብ ተገልጧል። እሺ አይደለም ክርስቶስ ለሰዎች እኔን የሚያምን በስዕሌ ፊት ይስገድ ብሏል። እሺ ቆይ አንዴ እኔን የሚያምን በስዕሌ ፊት ይስገድ ብሏል። አብ ተገልጧል አልተቀለጠም? ብሩክ አብ በሰማይ ነበር ይላል። አብ በሰማይ ነበር ግን አይለያዩም። የትንፋሽ ያክል ልዩነት የላቸው። ለምሳሌ አብን ካየን ወልድን አየን ነው፣ መንፈስ ቅዱስን አየን ይላል። ብሩክ አብ ተገልጧል ወይ ታይቷል ወይ? አብ ተገልጧል ታይቷል? የተወለደው ወልድ ነው። ወልድ ተወለደ ከእናታችን ከቅድስት ድንግል ማርያም ወልድ ተወለደ፣ ግን አይነጣጠሉም። መነጣጠል አይቻልም። ለምሳሌ አብ ተገልጧል አትለኝም፣ ለብቻውን አትነጥለውም። እንዴት አልነጥለም? እሺ አብ ተሰቅሏል አትነጥለውም። አብ ተሰቅሏል ወይ? አብ ተሰቅሏል ወይንስ ወልድ ነው የተሰቀለው? ወይንስ ሁለቱም ሳይሆን አትነጣጠላችሁ ማለት መነጣጠል አይቻልም ነው። መነጣጠል በተአምር አትችልም። ስለዚህ አብ ለምሳሌ አንድ ጥያቄ ልጠይቅህ። ለምሳሌ አንድ ጥያቄ ልጠይቅህ። ነፍስ ግን ስለዚህ አዳምጥ እንጂ እባክህን። በነፍስ አይደለም ምሳሌ ነፍሴና ነኝ። ነፍስ ከስጋ ስትለይ ነፍስ ከስጋ ለይተታኖራታለህ። አዳም ተረጋ በለ። አብ ተሰቅሏል አልተሰቀለም? መስቀል ላይ
አብ ነው ወልድ ነው የተፈጠረው መስቀል ላይ? ከእመቤታችን ከቅድስት ድንግል ማርያም የተወለደ ወልድ ስጋን ለብሶ ሲወለድ አብም አብሮት ነበረ። አትነጣጥላቸውም። ግን የተገለጠው ስጋን ለብሶ የተወለደው ወልድ ነው። አብም ተወልዷል። ብሩክ አብ ተወልዷል አልተወለደም? ወይስ ወልድ ብቻ ነው? ሶስትነቱን ለማሳየት ሲል ማለት ነው። ሶስትነቱን ለማሳየት አብ ወልድ መንፈስ ቅዱስ ሶስትነቱን ለማሳየት ሲሞክር ይሄ ሊሆን የቻለበት ምክንያት እንደዚህ ነው ብለህ ከዚያ ታስረዳለህ። አሁን ጥያቄው የተገለጠው የትኛው ነው ከሶስቱ ስላሴ? እሺ ሶስቱም ናቸው የተገለጡት በስጋ ወልድ ነው የተገለጠው። ስለዚህ አብ አልተገለጠም ማለት አልችልም። ለምን ነበረ? ወልድ ከኔ ጋር ነበር ይላል። ስለዚህ አብ ተገልጧል፣ ታይቷል አይደል? አብሮት ነበር። ስጋ ባይለብስም አብሮት ነበረ እኮ። ተገልጧል ወይንስ አልተገለጠም? ለኛ በአይናችን አይታየንም፣ ግን ሁለቱም ግን አልነጠላቸውም። በአይናችን ልናየው ወይ ደግሞ እንደዚህ ልናየው የምንችለው ወልድ አይደለም። አብ ወልድ በስጋ ተገለጠ አልከን። በስጋ የተገለጠ አምላክ ነው ትላላችሁ ብዙ ጊዜ። አብ ተገልጧል ወይንስ አልተገለጠም? አይ አምላክ ለብቻውን አምላክ አይደለም። አንተ ልትነጥለው ነው። ለምሳሌ እኛ አንለያችሁ አንጥልም። አንተው ነጥለታው ልታይ አብ ስለዚህ ተገልጧል አብ ወይስ አልተገለጠም? አብ ተገልጧል አልተገለጠም? መንፈስ ቅዱስን ወይ አብን ተወውና መንፈስ ቅዱስ ተገለጠ ትችላለህ? መንፈስ ቅዱስ ተገልጧል አልተገለጠም እኮ ወልድ አብን ተወልኝና መንፈስ ቅዱስ ስለ መንፈስ ቅዱስ አውራልኝ። አብን ተው ለምን አልተው? አያር መንፈስ ቅዱስን ግን ታየኝ አትልም። ታየኝ አይባልም። መንፈስ ቅዱስን ለምሳሌ እስቲ አብን ተወና መንፈስ ቅዱስን ለምሳሌ መንፈስ ቅዱስ በአይን ተገልጧል እንዴ ብትለኝ ወደ መንፈስ ቅዱስ መጣለሁ። ይሄ ሌላ መስመር አድርገህ እንትን ለማለት ነው። አይሆንም። እሱ ለምሳሌ አትነጣጥሎችም። ለምን ታያር? መንፈስ ቅዱስን ለምን እስቲ ነጥለው። በጣም አለው በደንብ ነው ያለው። መንፈስ ቅዱስን እስቲ ነጥልልኝ ካለው መልሳው። መንፈስ ቅዱስን አትነጥለው። ካለው መልስ አብ ተገልጧል አልተገለጠም? በፈጣሪ ስም በኔ እኮ ነው መጠየቅ መብት ያለኝ። አሁን ሶስቱም አምላክ ናቸው። አንተ ግን ተገኝ አዳም በቃ መልስ የለም። ምን ማድረግ አይቻልም። መልስ በደንብ አለው። ግን አንተ ለምሳሌ መንፈስ ቅዱስን እስቲ መንፈስ ቅዱስ ጠይቀኝ። ስለ መንፈስ ቅዱስ ተገለጠ እንዴ በለኝ እስቲ። አልጠይቅም። አብን ነው የምጠይቀው። አያርለ ለምሳሌ ያንተ አላ ለምሳሌ እግር አለው እጅ አለው ግን ጭንቅላት የለውም ትላለህ። እና አምላክ እንታ ደገው አሁን መልስ አላህ ላይ ነው። እስቲ ያ አላህ ንገረኝ። ያንተ አላህ አስረዳኝ እስቲ። አላህ አስረዳኝ። አላህ አስረዳኝ እስቲ። አሁን ማድረግ አይቻልም። ተውልኝ አብን አለ። ተውልኝ እባክህን አብን አትጠይቀኝ አለ። ለምን ነው ታውቃላችሁ? ተገልጧል ካለ አብ መጽሐፍ ቅዱስ ጋር ሊጋጭ ነው። አብን አያየው አንድስ እንኳን የለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 36 ላይ ኢየሱስ ክርስቶስ አብን አንዳችሁን እንኳን አላያችሁትም ብሏል። አልተገለጠም። አብ አልተገለጠም ቢሉ አምላክን መካድ ነው የሚመስላቸው። ተገልጧል ቢሉ መጽሐፍ ቅዱስ ጋር ሊጋጭ ነው። ሁለቱም መልስ ክርስትናን ውሸት ነው የሚያደርገው። ስለዚህ ያለው አማራጭ ምንድነው? አብን አትንካብኝ ነው በቃ። ትክክል ነው ልጁ። አብ ከተነካ መጽሐፍ ቅዱስ በቃ ክርስትና ውሃ ይበላዋል። ምክንያቱም አብ አልተገለጠም። ሁላችሁም ነው ይሄን የምታምኑ ክርስቲያኑ። በስጋ የተገለጠ አምላክ ብላችሁ የምታምኑት ወልድ ነው። ወታችኋል። እሺ ጥያቄ ያለው ካለ ይቀጥል። እሱ ጥያቄ አለኝ። አብ ተገልጧል አልተገለጠም? ገላትያ ይሄ ስተትማ አርምላችሁ። አብ ተገልጧል አልተገለጠም? በስጋ አልተገለጠም። ጎበዝ ልጅ። አብ አልተገለጠም። የተገለጠው ማን ነው? ኢየሱስ። ስለዚህ ያልተገለጠ አምላክ እንዴት ታመልካላችሁ? ብያውን ፖለቲካ ለስራ በመለኮት መስራት ትችላለህ። ሪካርድ እያደረጉ ሙስሊም ልጆች ይሄን አሁን ያሯሩጡት ያልተገለጠ አምላክ አልተገለጠም አብ ሪካርድ ያርጉ። እንዲህ አናደርግም። ቆይ አንዴ ሽማኛው አልተገለጠም አብ። ይሄ ሁላችን የምታምኑ ነገር ነው። አምላካችን አላህ Subhanahu Wa Ta'ala አልተገለጠም ስንል ጊዜ ማንም አላየውም። እርሱ ነብያቶችም ራሱ ለማየት አልቻሉም። ሙሴ ለይህ ባለ ጊዜ እኔን ማየት አትችልም አሁን አለ። ወታቸው አለ ያ ነው
ይህ አምላክን ውድቅ የሚያደርግ ከሆነ የእናንተ አምላክ መጀመሪያ ይወድቃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ዮሐንስ ምን አለ? እግዚአብሔርን ያየው አንድስ እንኳ የለም አለ። በቃ አልታየም። በብሉይ ኪዳን ጀምሮ እግዚአብሔር ምን ይላል? እነሁ ላ የራኒ አሐድን ወየዒሽ አለ። እኔን አይቶኝ ከቶ ማንም የሚኖር የለም ብሎ ተናገረ። ትጠፋለህ፣ ለማንም አይገለጥም ማለት ነው። ገባችኋል አይደል? ይህ ነው። እሺ ጥያቄ አለ? አዎ። እሺ ጥያቄ አላህ ሁሉን ቻይ ነው? አዎ ሁሉን ቻይ ነው። ሁሉን ነገር ማድረግ ይችላል? አዎ ሁሉን ነገር ማድረግ ይችላል። የቱ ጋር ነው አላህ ሁሉን ይችላል የሚለው? ለውጣለ ያው አንድ ደቂቃ ብቻ ያው አላህ በነገሩ ሁሉ ላይ ምንድነው ይላል? ቻይ ነው አይደለ? አላህ በነገሩ ሁሉ ላይ ቻይ ነው ይላል ቃል በቃል። እሺ እሱ አምኒ ፕሬዘንት ነው፣ ሁሉም ቦታ መገኘት ይችላል በአንዴ? ያ አሁን ቅድም የጠየቀው ማድረግ ነው። አሁን ደግሞ ስለመሆን ነው። ቅድም ስለ ድርጊት ነው። አሁን ደግሞ ስለመሆን ነው የጠየቀው። ሁለቱ የተለያዩ ናቸው። ሁሉን ነገር በማድረግ ላይ ቻይ ነው ወይ? ያ ከእርሱ የሚሆን ድርጊት ይባላል። ሁለተኛው ደግሞ የመሆን ነው። ስለ ራሱ ባህሪ ነው እየጠየቅ ያለው። እርሱ አላህ ሱብሓነሁ ወተዓላ የት ነው ከተባለ እርሱ ከፍጥረት ዓለም ሁሉ በላይ ነው። በፍጡር ውስጥ የለም። እርሱ ከፍጥረት ዓለም ሁሉ በላይ ነው። ከፍጡሩ የተለየ ነው። እርሱ ባኢኑ ሚን ኸልቂሂ ከፍጥረታቱ ሁሉ የተለየ ነው። ከአርሽ በላይ ነው። ከፍጥረቱ ሁሉ በላይ ነው። ለዚህም ማስረጃ በቁርአን ላይ ሲናገር አርረሕማኑ ዐለል ዐርሽ እስተዋ ይላል። አዛኙ አምላካችሁ አላህ ከአርሽ በላይ ከፍ ብሏል ይላል። ነገር ግን በእውቀቱና በእይታው በእርዳታው በሁሉ ነገሩ ከእኛ ጋር ነው። በቁርአን ላይ ሲናገር ወሁወ መዐኩም አይነማ ኩንቱም አለ። የትም ስፍራ ብትሆኑ እርሱ ከእናንተ ጋር ነው ይላል። ሙሳ ዐለይሂ ሰላም ፈርዖን እና ሰራዊቱ ከኋላ እየተከተሉት እያለ እስራኤላውያኖችን ከግብፅ እያስወጣቸው ልክ ባህሩ ፊት ለፊታቸው በተጋረጠ ጊዜ በቃ ጠላት እኮ ደረሰብን አገኙን፣ ሙሳ ወዴት ልንሄድ ነው ሲሉት እነ መዕየ ረቢ ሰየህዲን አላቸው። ከእኔ ጋር ጌታዬ አለና እርሱ ይረዳናል፣ መንገዱን ይመራናል፣ አብሽሩ አላቸው። ከእኔ ጋር ጌታ ያለ አለ። አየህ አይደለ? ከእኛ ጋር ነው። በምኑ ነው ግን? በእርዳታው ከእኔ ጋር አለ ይረዳኛል እያለ ነው። ገብተዋል? ልክ እንዲሁም ኢየሱስ ክርስቶስን ታስታውስ ከሆነ መጽሐፍ ቅዱስ ላይ በዛሬዋ ሌሊት ሁላችሁም ስለ እኔ ትሰናከላላችሁ አላቸው ለሐዋርያቶች። እያንዳንዳችሁም ጥላችሁኝ ወደ ቤታችሁ ትሸሻላችሁ፣ ዳሩ ግን የላከኝ ከእኔ ጋር ስለሆነ አይተወኝም አላቸው። የማለት ይረዳኛል ማለት ነው። በእርዳታው ከነቢያቶች ጋር ነው አምላክ። ነቢያችን ሰለላሁ ዐለይሂ ወሰለም በዋሻው ውስጥ ከአቡበክር ስዲቅ ጋር በሆኑ ጊዜ ጠላት እያሳደዳቸው ፈራ። አቡበክር ስዲቅ አዘነ። ስለ እርሳቸው ነው ያዘነው፣ የሆነ ነገር ጠላት እንዳይነካቸው ብሎ በእርሳቸው ላይ ባዘነ ጊዜ ላ ተሕዘን ኢነላህ መዐና አሉት። አትዘን አብሽር፣ አላህ ከኛ ጋር ነው አሉት። አየህ ከኛ ጋር ነው። በምኑ ነው ግን? በእርዳታው ከኛ ጋር ነው። በእይታው ከኛ ጋር ነው። የትም ብንሆን ያየናል። ምንም ነገር ብንናገር ይሰማናል። በመስማቱ፣ በማየቱ፣ በእርዳታው፣ በጸጋው፣ በሁሉ ነገሩ ከኛ ጋር። በማንነቱ ግን እርሱ የት ነው ከተባለ ከፍጥረት ዓለም ሁሉ በላይ ነው። ይህን ይመስላል። የፈለገበት ቦታ መገኘት ይችላል ማለት ነው። ሁሉም ቦታ በቃ ሊሚትድ አይደለም። አላህ ሱብሓነሁ ለአምስተኛ ጊዜ ልድገመው። በእርዳታው በእይታው በመስማቱ በሁሉ በጸጋው ከኛ ጋር በማንነቱ እርሱ በማንነቱ ደግሞ ከፍጥረት ዓለም ሁሉ በላይ ነው። እርሱ ምሳሌ ሰው ውስጥ መገኘት ይችላል። የሰው አካል ፊዚካል ውስጥ በእርሱ በቁጥጥሩ በሁሉ ነገሩ ከእኛ ጋር ነው። በእይታው ያየናል፣ ይሰማናል፣ ይቆጣጠረናል። ሁሉን ነገር በእኛ ውስጥ እንዲያከናውነው እርሱ ነው። በዚህ አሁን በገለጽኩት ማንነት በእውቀቱ በሁሉ ከእኛ ጋር ነው። በቁርአን ላይ ሲናገር ምን አለ መሰለህ? ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ አለ።
ከጅማት ስሩ የበለጠ ለእኔ ቅርቡ ነኝ ለሰው ልጅ እያለ ይናገራል። አይ እሱ ገባኝ እኮ ማለትም የእርሱ መርሲ ምናምን አላልኩም። ይሄ ምህረቱ ምናምን አላልኩም። እርሱ ሰው ውስጥ መገኘት ይችላል። እርሱ በማንነቱ አላህ ሱብሓነሁ ወተዓላ መገኘት ይችላል ተብሎ አይደለም የሚጠየቀው። ይችላል ወይ ከሆነ የሥራ ጉዳይ ነው፣ የድርጊት ነው። እሱን ሁሉ ቻይ ነው። አሁን ይሄ የባህሪ ነው፣ የመሆን ጉዳይ ነው። እርሱ ከፍጥረት ዓለሙ ሁሉ ጋር ከማነው ከፍጥረት ዓለሙ ሁሉ በላይ ነው። እርሱ በማንነቱ ከኛ ጋር አይደለም፣ ያው በግልጽ ነገርኩ። ነገር ግን በእውቀቱ፣ በእይታው፣ በመስማቱ፣ በእርዳታው ከኛ ጋር ነው። ከኛ ምንም የሚደበቅበት የሚሰወርበት ነገር የለም። ይህን ይመስላል። እሱ ገብቶኛል። አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ሰላም ወራህመቱላሂ ወበረካቱ። ስለገባኝ በጣም ነው ደስ ያለኝ። እሺ ጆቲ አይ አላህ እድሜህን ያረዝምልህ ከጤና ጋር እና የሆነ የማታው ንጽጽር የኢምራን ንጽጽር ማጋ ነው? ኢምራን ጋር ነው ንጽጽሩ? ኢምራን ጋር ነው ወይስ ንጽጽር አለ እያለ የፖስታች አለ መሰለኝ። ማታ ደግሞ ማሙድ ኢምራን ጋር ነው። ቻርጀር አምጣ እስኪ። 5 ነው የቀረው ሊዘጋ ነው። ኦኬ እሺ፣ አመሰግናለሁ። አቶ ማሙድ እና ሁሱ የሆነ ማስተላለፍ የምፈልገው ነገር ነበር። ሳራ ወይንም ዘጠነስ ሁሱ ኡስታዝ፣ አንዳንድ ሙስሊሞች ክርስቲያን ቤት ገቡና ማለት ነው እና የሆነ ያልሆነ ነገር እላቸዋል ማለት ነው። ጥያቄ ሊጠይቁ ራሱ እንትን ይላቸዋል። በቁርአን በሆነ ነገር ያመጡና እንትን ያምታቷቸዋል ማለት ነው። ክርስቲያኖችን ወደ እነሱ ጥያቄ ስንጠይቃቸው አይመልሱላቸውም። ክርስቲያኖችን ወደ እነሱ ተታለ ምናምን ብሎ እንትን ይላቸዋል። ከዛ ያው እኛንም ያሰድባሉ ማለት ነው። እንደዚህ እንድትናገር አንተ አትገኝ እንዲህ አይነት ቦታ ላይ የተገኘ ሰው ካለ አይ አላህና መልእክተኛ የሚሰደቡበት ቦታ በንግግር አላህቸውን የሚወጡ ሰዎች አላህና መልእክተኛውን በመሳደብ የስድብ ቦታ ላይ አትገኙ። የትኛውም የእምነት ባለቤት ተሳዳቢ ከሆነ በዚያ ቦታ ላይ አትገኙ። ስድብ የነቢያት መንገድ አይደለም። ስድብ ማንንም አያንጽም። ከስድብ ራቁ። ማንም የእምነት ባለቤት ይሁን መሰደብ የለበትም። ለምን የፈለገውን አያመልክም። እንዳትሰድቡ እኛን ስለሰደቡብን ብላችሁ እነሱን ማጸፋዊ ምላሽ አድርጋችሁ አትሳደቡ። አላህ በቁርአን ላይ ሲናገር ወላ ተሱቡ الذين يدعون من دون الله አለ። እነዚያን ከአላህ ውጭ ሌላ አካል የሚያመልኩ ሰዎችን አትስደቧቸው ይላል ቁርአን። የፈለገውን ያምልክ። ከቻልክ በእውቀት ጥራው፣ ካልቻልክ አርፈተው ወለፍ። ወጣቻል ስድብ ያለበት ቦታ ላይ የትኛውም ስፍራ ላይ ቢሆን አትገኙ። እነሱ እየሰደቡን እኛም በስድብ እንሄድባቸው። ይሄ ኢስላም መንገድ አይደለም። ما كان النبي صلى الله عليه وسلم يرد السيئة بالسيئة ولكن كان يعفو ويصفح እናታችን አይሻ ስለ ነብዩ ሰለላሁ ዐለይሂ ወሰለም ባህሪ ስትናገር የአላህ መልእክተኛ ክፉን በክፉ አይመልሱም ነበር አለች። ነገር ግን በክፉ የሚመጣን ሰው እርሳቸው በይቅርታ ያልፉ ነበር ብላ ተናገረች። ስለዚህ ሃይማኖትን የፖለቲካ መድረክ አታድርጉት፣ የስድብ መድረክ አታድርጉት። እነሱ በስድብ ቢመጡ እኛ በተግሳጽና በመምከር ይሄ ብቻ ነው። ነቢያቶች አስተምረው ያልፋሉ። የተቀበለ ይቀበል፣ ያልተቀበለ ራሱን ነው የሚጎዳው ብለው ነው የሚያልፉት። አላህ በቁርአን ላይ ፈኢነማ ዐለይከ አልበላግ ወዐለይና አልሒሳብ አለ። ሙሐመድ ሆይ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው አለ። ፈዘክር ኢነማ አንተ ሙዘኪር አለ። ሙሐመድ ሆይ ገስጽ፣ አንተ ገሳጭ እንጂ ሌላ አይደለህም ይላቸዋል። አስገድደህ የምትጭን አይደለህም። ለስተ ዐለይሂም ቢሙሰይጢር ይላል። ስለዚህ እነሱ የመጡበትን መንገድ የስድብ መንገድ እኛ በስድብ ሳይሆን በምክርና በተግሳጽ የነቢያትን መንገድ በማሳየት ምናልባት አንድ ሰው ተሳደበ ብላችሁ ሃይማኖታቸውን የሚያንቋሽ አርዕስት አታንሱ። ምንም አይጠቅም። በስድብ መካከል
እናንተ በዚያ ብርሃንን ይዛችሁ ቁሙ። ብቻችሁን ብትሆኑ አንድ ሰው እንኳን ቢሰማችሁ በመካከላቸው ስለዚያ ሰው ነፍስ ተጨንቃችሁ እውነትን ብቻ ተናገሩ። ገብታችኋል? ይሄን ስድብ ለማንም አይጠቅም። እሺ ጥያቄ ያለ ይቀጥል። ሁሱ ይሰማል? ድምጽ ይሰማል? እንትን ቁርአን አንድ ነው አይደል? ቁርአን አንድ ነው። እዛ ውስጥ ስንት ሱራ ነው ያለው? ማለት 114 እና ከሱ ውጪ ሌላ በሌላ መጽሐፍ አትከተሉም አይደለ? ቁርአንና ሐዲስ አለ። ቁርአን ራሱ ሐዲስን ስለሚያመላክተን ወደ ሐዲስ ሂዱ ስለሚለን ከቁርአንና ከሐዲስ ውጭ ሌላ አንከተልም። ነቢያችን ሰለላሁ ዐለይሂ ወሰለም ተረክቱ ፊኩማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥየላችሁ ሄዳለሁኝ እነርሱንም አጥብቃችሁ እስከያዛችሁ ድረስ መቼም ቢሆን አትጠሙም፣ እነርሱም ቁርአንና ሐዲስ ናቸው ብለው ተናግረዋል። ይሉን ነውና ትላንትና የሆነ ቢገብቼ እንደዛ ሲለኝ እስቲ እኔ ስልኬ ላይ አውርጃለሁ አፕሊኬሽኑን የቁርአን ማለት ነው። ሲናገሩ ገብቼ ላይ አንድ ቁርአን ነው ስለተባለ ከዛን ምን ላይ ምን ሱራ ነው ምናምን ስለው ይሄ ነው አይለኝም። በዚህ መጽሐፍ ላይ እንትን የሚባል መጽሐፍ ላይ ይለኛል። እና በእንደነዚህ አይነት መጽሐፎች ትከተላላችሁ? ትክክል ነው? ምን አይነት መጽሐፍ? ከቁርአን እና ከሐዲስ ውጭ የምንከተለው የለንም። ሌላ መጽሐፍቶችን በተመለከተ እኮ ሱራ ንገሩኝ ምዕራፍ ስንት ላይ ስለ አይነግሩኝም። ዝም ባያቸው። እኛ የምንከተለው ቁርአንና ሐዲስ ነው። ቁርአንና ሐዲስ ላይ ተስማሚ የሆነ ቃል ካገኘን ሌላ መጽሐፍቶች ላይ ሸኾች የጻፉት ላይ የዛኔ እንቀበለዋለን። ከቁርአንና ከሐዲስ ጋር የማይስማማ የሚጋጭ ከሆነ ግን ማንም ይሁን ማን አንቀበለውም። ለምን ሸኽ አይሆንም? ለምን የእምነት አባት አይሆንም? ተሳስተሃል ነው የምንለው። እሺ ማሙድ ቻርጀር በለውም አቡ። እሺ ጥያቄ ያለሽ ሌላ አናኒ? ጥያቄ ያለው ካለ አይሽ ጥያቄ ያለ ይቀጥል። ጥያቄ ያለው ክርስቲያን አለ ከላይ? እሺ ጥያቄ ምንድን ነው? እሺ አመሰግናለሁ። አይ ባለፈው አንዴ ስትናገር ሰምቼ ስለ ጌታችን ኢየሱስ ክርስቶስ በጣም እንደምትወዱትና ያው ስለሱም ብዙ እንደምትናገሩለት ሰምቼ ነበር። አንዴ ስትናገር ከይቅርታ ጋር ተሳስቼ ከሆነ እና እሱን ነብዩ መሐመድ እንደተጻፈላቸው ወይም እኛ በኦርቶዶክስ ብዙ ወንጌላት ስለሱ እንደተጻፉት አለ ወይ ቁርአን ላይ የሚል ጥያቄ አለኝ። እና እሱንና ሁለተኛ ደግሞ እንደው ቅርብ ናቸው ወይ እንደ ነብዩ መሐመድ እንደናንተ ቅርብ ነው ወይ ጌታ ኢየሱስ ክርስቶስ ለናንተ? አሁን እኛ አምላካችን እንደምንለው እናንተ ከአላህ ጋር እንደ ቅርብ ነው ያማልደናል ትላላችሁ ወይ እንደ ነብዩ መሐመድ የሚል ጥያቄ ነው። አመሰግናለሁ። ዒሳ ወይንም ኢየሱስን የድንግል ማርያምን ልጅ በጣም እንወደዋለን። ከነቢያቶቻችን መካከል አንድ ነብይ ስለሆነ በጣም እንወደዋለን፣ በጣም እናከብረዋለን። አምላኩን በምድር ላይ ከማንም በላይ ሰብኳል ከሚባሉ ታላላቅ 5 ነቢያቶች መካከል ይመደባሉ። ኡሉል ዐዝም ይባላል። ታዲያ ያማልድናል ብላችሁ ታስባላችሁ ወይ ነው? በመጀመሪያ ምልጃ ምንድነው? አማላጅስ ማን ነው? ምልጃ የሚቀበለውስ ማን ነው? የሚማለድለትስ ማን ነው የሚለው እነዚህ ነገራቶች 5 ነገራት ማወቅ አለብን። ምልጃ መቼ ነው የሚካሄደው የሚለውንም ማወቅ አለብን። ምልጃ የሚባለው የትንሣኤ ቀን ነው የሚካሄደው። ሰዎች ከሙታን ከተነሱ በኋላ ለፍርድ ከአምላክ ፊት በሚቆሙ ጊዜ ምናልባት ንስሐ ሳያደርጉ የሞቱ ኃጢአተኞች ከአምላካቸው ፊት የዛኔ ይቆማሉ። በዚያን ጊዜ የሚደረግ የሆነ ስራ ነው። ምልጃ ማለት በአምላክና በኃጢአተኛ መካከል የሚደረግ የማስታረቅ ስራ ነው። እርሱ ምልጃ ይባላል። ምልጃ ተቀባዩ ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ቁል ሊላሂ ሸፋዓቱ ጀሚዓ ይላል። ምልጃዎች ሁሉ የእኔ የአላህ ብቻ ናቸው ይላል። ያ ማለት ከማንም ፊት ሄዶ ማማለድ አይቻልም ከአምላክ ፊት ከአላህ ፊት ካልሆነ በስተቀር። መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ ይላል። ማን ነው የዛኔ የትንሣኤ ቀን ከእኔ ዘንድ
ያለ እኔ ፈቃድ የሚያማልድ ይላል። ስለዚህ ምልጃ ተቀባዩ ማን ነው? አላህ ነው። የሚማለድለት አካልስ ማን ነው ከተባለ ኃጢአተኞች ናቸው። ገብቷቸዋል? ኃጢአተኞች ናቸው። ያ የኃጢአቱ ምህረት እንዲያገኙ ዘንድ ስርየትን እንዲያገኙ ዘንድ ያንን ከአምላክ ፊት ሄደው ይለምኑላቸዋል፣ ያማልዱላቸዋል። አማላጆቹ ማን ናቸው ወደሚለው ስንመጣ ጊዜ ነቢያቶች ያማልዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያ የሽፈዑነ የውመል ቂያማ አሉ። የትንሣኤ ቀን ነቢያት ያማልዳሉ አሉ። ልብ በሉ፣ የትንሣኤ ቀን የሚያማልደው ከኃጢአት ንጹህ የሆነ አካል ነው አማላጁ። ማንኛውም ከኃጢአት ንጹህ የሆነ አካል ለኃጢአተኛ እንዲያማልድ እድል ይሰጠዋል። ታዲያ ነቢያቶች ከኃጢአት ንጹህ ናቸው። አላህ ሱብሓነሁ ወተዓላ ከኃጢአት ጠብቋቸዋልና ያማልዳሉ። ከነቢያቶች መካከል ማን ነው ከተባለ መሲሁ ነው፣ ዒሳ ዓለይሂ ሰላም። ስለዚህ ያማልዳሉ። የትንሣኤ ቀን በዘመኑ ላሉ ለአማኝ ሰዎች፣ ኃጢአታቸው ለበዛባቸው ሰዎች እርሱን እንደ ነቢይ እንደ መልእክተኛ ተቀብለው አምላካቸውን አላህን እንደ አምላክ ተቀብለው እየኖሩ ያሉ ልክ እንደማናችንም ኃጢአትን ካደረጉ ለእነዚያ ሰዎች ከአምላክ ፊት ሄደው ያማልድላቸዋል። አምላክ አላህ ሆይ ስለ ኃጢአታቸው አማልዳለሁ ይቅር በልላቸው ብሎ አምላክ አላህን ይጠይቃል። አላህ ሱብሓነሁ ወተዓላ ይሰማዋል። ሌላ ከሚያማልዱ መካከል ልክ እንዲሁ መላእክቶች እነ መልአኩ ጅብሪል እነ ሚካኤል እነዚህ መላእክቶች ሁሉ ያማልዳሉ። ምክንያቱም ኃጢአት የለባቸውም። ልብ በሉ፣ እንደ እስልምና አስተምህሮ መልአክ ኃጢአትን አያደርግም፣ ንጹህ ነው። ከዛሊክ ልክ እንዲሁ ማን ያማልዳል? ህፃናቶች ያማልዳሉ። ምክንያቱም ህፃን ልጅ ኃጢአት አልተጻፈበትም። አንድ ህፃን ልጅ የወላጆችህን የአዳምና የሔዋን ኃጢአት አለብህ በአንተ ላይ ተብሎ አይወለድም። በኢስላም ከኃጢአት ንጹህ ነው ማንኛውም ህፃን ልጅ። ነቢያችን ሰለላሁ ዐለይሂ ወሰለም ወሱቢያን የሽፈዑን የውመል ቂያማ አሉ። ህፃናቶችም የትንሣኤ ቀን ያማልዳሉ አሉ። ማለት ለወላጆቻቸው ኃጢአት ላለባቸው ወላጆች እንዲያማልዱ እድል ይሰጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ህፃናት ልጆች እንዴት እንደሚያማልዱ ሲናገሩ ምን አሉ? ዩቃሉ ለሁም ኡድኹሉ አልጀና፣ ወደ ገነት ግቡ ይባላሉ። ሄደው በገነት በር ይቀመጣሉ። አላህ ሱብሓነሁ ወተዓላም እያወቀ ይጠይቃቸዋል። ለምን አትገቡም ሲላቸው ጊዜ ያ ረበና ላ ነድኹሉ አልጀና ሐታ የድኹል መዐና አባኡና ወኡመሃቱና ይላሉ። ጌታችን አላህ ሆይ ከእኛ ጋር አብረው እናት አባቶቻችን ገነትን ካልገቡ አንገባም ይላሉ። ያማልዳሉ ከአላህ ፊት። ከዚያም አላህ ይፈቅድላቸዋል። ሂዱና እናትና አባቶቻችሁን አምጧቸው ይላቸዋል። ይዘዋቸው ይመጣሉ። ስለዚህ ህፃናት ልጆች የሞቱባችሁ እንዳታዝኑ፣ ይህን ማጽናኛ ሐዲስ መጥቶላቸዋል በኢስላም። የትንሣኤ ቀን የእናንተ አማላጆች ይሆኑላቸዋል። ስለዚህ ነቢያት ያማልዳል፣ መላእክት ያማልዳል፣ ህፃን ልጅ ያማልዳል። ሌላ ማን ያለ ያማልዳል ከተባለ አማኝ ሰዎች ወደ ገነት የተባሉ ወደ ገነት የገቡ አማኝ ሰዎች ጓደኞቻቸውን በገነት ውስጥ ይፈልጓቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሲፈልጓቸውም ያጧቸዋል። ጌታችን አላህ ሆይ ከእኛ ጋር አብረው ሲሰግዱ ሲጾሙ የነበሩ አማኝ ጓደኞቻችን የት አሉ ብለው ይጠይቃሉ። አላህም ይነግራቸዋል። እነዚህማ በኃጢአታቸው ምክንያት ታግደው ይገኛሉ ይላቸዋል። ጌታችን ሆይ ከእኛ ጋር ሲሰግዱ ነበር፣ ሲጾሙ ነበር፣ እባክህን ምህረት አድርግላቸውና ለኃጢአታቸው ወደ ገነት አስገባቸው ብለው ያማልዳሉ። አላህም ይፈቅድላቸዋል። ሂዱና አምጧቸው ይላል። ይዘዋቸው ይመጣሉ። ይዛቸው ሲሄዱ ጊዜ ከሃዲያኖች የዛኔ ይመለከታሉ ይላል ቁርአን ሲናገር። ያዩና ምን ይላሉ? ፈማ ለና ሚን ሻፊዒን፣ ለእኛስ አማላጅ የለንምነ፣ ወላ ሰዲቅን ሐሚም፣ የቅርብ ወዳጅ የለንምነ፣ ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን፣ አንዴ የመመለስ እድል ቢሰጠን ዳግም ወደዚያች ዓለም ወደ ምድር ከአማኞች ከሙስሊሞች እንሆን ነበር ብለው ይጸጸታሉ ብለው ተናገረ። ፈለው አነ ለና ከረተን አይ ረጅዐተን ኢለ ዱንያ መረተን ታኒያ፣ ዳግም ሁለተኛ የመመለስ እድል ቢሰጠን ዳግም ወደ ምድር ፈነኩነ ሚነል ሙእሚኒን ከአማኞች እንሆን ነበር ይላሉ። እንዳጠቃላይ እነዚህ ሁሉ ዒሳም ያማልዳል ወይ ነው ጥያቄው? አው ያማልዳል። የዛኔ የትንሣኤ ቀን ለአማኝ ተከታዮቹ ኃጢአት ላለባቸው ከአምላኩ ከአላህ ፊት ቆሞ ያማልድላቸዋል። ምንም ጥርጥር የለውም። አይ ከሚገባው በላይ መልስ የሰጠኸኝ አመሰግናለሁ። ግን እንደው አንድ 30 ሰከንድ ከፈቀድክልኝ እንዳስተያየት እንደው እንደነዚህ አይነት ትምህርቶችን ከስድብ ውጪ ይሄን እንደዚህ አይነት ትምህርቶችን መማማር ቢቻል በቃ አንዱ የአንዱን በፍላጎት ነው ወደ አንዱ ወደዚህ አንተም ወደኛ እኛም ወደ አንተ ልንመጣ የምንችለውና በስድብ በዱላ በአንዳንድ ሰይፍ በመያዝ የሚመጣ ሃይማኖት ይኖራልም ይጠቅማልም ብዬም ስለማላስብ ማለት ነውና እንደነዚህ አይነት ትምህርቶችን እንደው ርዕስ አንዳንድ እየሰጠ ጥያቄ ብቻ መመለስ ሳይሆን ርዕስ የሆነች ርዕስ ይዘህ እንደው ለ30 ደቂቃ የሚሆን ለምንም ይሁን በዚህ ርዕስ ላይ መነጋገር አለብን ዛሬ እያልክ አንዳንድ ትምህርቶችን መስጠት ብትችል
ይሄ የራሴ አስተያየት ነውና በጣም ከምልህ በላይ ነው የማመሰግንህና በቃ እኔም የራሴ አንዳንድ ነገር ካለ እኔም ለመመለስ ዝግጁ ነኝ። አንተ ጋም የሆነ ነገር ካለ ለመጠየቅ ዝግጁ ነኝና በእውነት አንደበትህ ጥሩ ነውና እስከዛሬ ራሱ የት ነበርክ ባለማወቅ አንተን በሚል ሁሌ እከታተላለሁና ስለዚህ በጣም አመሰግናለሁ። ክብረት ይስጥልኝ። እናመሰግናለን። ክብርና ያለኝ ነው። እስኪ እሺ፣ ጥያቄ ምንድነው? እሺ፣ በማስታወሻ ስለጻፍኳት ስለ ኢየሱስ ፈራጅነት ነው። በእስላማዊ አስተምህሮ ላይ ኢየሱስ በዳግም ምጽአት እንደሚመጣና ለፍርድ እንደሚቆም ተጽፏል። ታዲያ በምድር በሰማይም የመፍረድ ፍርድ የመስጠትና የመፍረድ ስልጣን እንዳለው ይናገራልና ይህ ስልጣን የፈጣሪ ብቻ ከሆነ ኢየሱስ አምላክ አይደለም ወይ? ምክንያቱም መጽሐፍ ቅዱስ አብ በአንድ ሰው ላይ እርሱም በሾመው በኢየሱስ ክርስቶስ በኩል ዓለምን በጽድቅ ሊፈርድበት ቀን ቀጥሯል ይላል ሐዋርያት 17:31 እና ኢየሱስም አብን ፍርድን ሁሉ ለወልድ ሰጥቶታል እያለ ይናገራልና በዳግም ምጽአት እንደሚመጣ ለፍርድ እንደሚቆም በእናንተ ላይ ይናገራል። ይሄን አስመልክቶ ነው ጥያቄው። አምላክነት ቦታ አይገልጽም ወይ? በጣም ጥሩ ጥያቄ። አዳምጡ። እኛ በእስልምና ላይ ኢየሱስ ክርስቶስ ለምጽአተ ዓለም ቀን መጥቶ ለፍርድ ይመጣል ብለን አይደለም ብናምነው። ኢየሱስ ይመጣል ብለን እናምናለን። በመጀመሪያ መቼ ነው ግን የሚመጣው? የምጽአተ ዓለም ቀን ወይንም ደግሞ የውመል ቂያማ የትንሣኤ ቀን ሳይሆን የትንሣኤ ቀን ከመከሰቷ በፊት ነው የሚመጣው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ላ ተቁሙ ሰዓ ሐታ ተረው 10 ዓላማት ሰዓት አልኩብራ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም አሉ። ስለዚህ ከትንሣኤ በፊት እነዚህ 10ቶቹን የምነግራችሁ ይከሰታሉ። ከዚያ ትንሣኤ ትቆማለች። ገብታችኋል? ከነዚያ መካከል የመጀመሪያው ማን ነው? ዙሁሩል መህዲ ፍትሃዊ የሆነ መሪ ይነሳል። የዘመኑ ፍጻሜ ከመድረሱ በፊት ከ10ቶቹ የመጀመሪያው ዓለም በግፍና በበደል በተሞላች ጊዜ አምላክ አላህ ሱብሓነሁ ወተዓላ ለዓለም ሰዎች ፍትህን ሊያቆም ዘንድ የዛኔ ፍትሃዊ መሪን መህዲ የሚባልን ሰው ያስነሳል። መህዲ የሚባልን ሰው ያስነሳል። ያ ፍትሃዊ መሪ ነው። ከዚያ በኋላ በእርሱ እያለ ነው ቀጣይ መሲሁ አደጃል ሐሰተኛው ክርስቶስ ይመጣል። አይሁዶች የሚጠብቁት ሐሰተኛው ክርስቶስ አይሁዶች የሚጠብቁት ይነሳል። ሁለተኛው እርሱ ነው። ከዚያ በኋላ በሶስተኛ ደረጃ ላይ ዒሳ አለይሂ ሰላም የድንግል ማርያም ልጅ ይወርዳል። እሺ አመሰግናለሁ። የማርያም ልጅ ዒሳ በሶስተኛው ደረጃ ላይ ይወርዳል። ገብቶሻል አይደል? ያ ነውና ከዚያ በኋላ አራተኛ ደግሞ ያእጁጅና ማእጁጅ የሚባሉ የክርስቶስ ኃይለኛ ተቃዋሚዎች እነዚያ ያእጁጅና ማእጁጅ ይነሳሉ። ያ ነው። ከዚያ በኋላ አምስተኛ ስድስተኛ እያለ እስከ 10 ከጨረሱ በኋላ ትንሣኤ ትቆማለች። ከዛ ዓለም ትፈጸምና ዓለም ከተፈጸመች በኋላ አላህ ለሰዎች ሁሉ ትንሣኤ ያደርግላቸዋል። ሰዎች ከሙታን ይነሳሉ፣ ለፍርዱ ይቆማሉ። የሚፈርደው ማን ነው ከተባለ አላህ ነው። ከትንሣኤ ቀን በኋላ የሚፈርደው አላህ ነው። ኢነላሃ የሕኩሙ በይነሁም የውመል ቂያማ አለ። የትንሣኤ ቀን እኔ በፍጥረታቶች መካከል እፈርዳለሁ እያለ ይናገራል። ነገር ግን ዳግም በመሲሁ በሚመጣ ጊዜ አሁን የተረዳነው ምንድነው? የትንሣኤ ቀን ሳይሆን የሚመጣ የትንሣኤ ቀን ከመከሰቷ በፊት ነው የሚመጣው። በዚያን ጊዜ በሚመጣ ጊዜ ታዲያ ይፈርዳል ተብሏል ወይ? አዎ ተብሏል። ይፈርዳል ማለት ግን ያስተዳድራል ማለት ነው። ፍርድ ለሁለት ይከፈላል። አንደኛ የትንሣኤ ቀን በሙታን ማነው ሰዎች ከተነሱ በኋላ የሚፈረደው ፍርድ አለ። እርሱ የጌታችን የአላህ ነው። ነገር ግን ምድር ላይ የሚፈርዱ ፍርድ አለ። ነብያቶች በህዝቦቻቸው መካከል አምላክ በሰጣቸው ህግና ስርዓት ይፈርዳሉ፣ ያስተዳድራሉ። ገብቷቸዋል? ያ ነው ዒሳ አለይሂ ሰላም። ታዲያ ከዚህ በምድር ላይ ሰዎች በሚኖሩ ጊዜ በእነርሱ መካከል ያስተዳድራል ማለት ነው። የሚያስተዳድረውና የሚፈርደው በማን ህግ ነው የሚል ጥያቄ ይመጣል። የሚፈርደውና የሚያስተዳድረው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የተሰጣቸው ህግ ቁርአንና ሐዲስ። ስለዚህ በዚህ በቁርአንና በሐዲስ ይፈርዳል፣ ያስተዳድራል በሰዎች መካከል። ለዚህም ማስረጃ ሲናገሩ እርሳቸው ምን አሉ? የንዚሉ ዒሳ ብን መርየም ፊ አኺር ዘማን ፈየኡሙኩም ቢኪታቢላሂ ወሱነቲ ያሉ። የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ክርስቶስ ከሰማይ ይወርዳል፣ በቁርአንና በሐዲስም ያስተዳድራችኋል ብለው ተናገሩ። በሌላ ሐዲስ ላይ ይፈርዳል የሚለውን ያስተዳድራል ብለው ተረጎሙት። ስለዚህ ልክ አንድ የሀገር መሪ እንደሚያስተዳድር ያስተዳድራል። ያ ነው።
በመጽሐፍ ቅዱስ ላይ ላለው ይፈርዳል የሚለውን ቃል እንደው የትንሣኤ ቀን መፍረድን መስሏችሁ ከሆነ ላስረዳችሁ። መፍረድ የሚለው ቃል በመጽሐፍ ቅዱስ ላይ ለሁለት ይከፈላል። በፍጥረት ዓለም ሁሉ ላይ የትንሣኤ ቀን ወደ ገነት ወደ ገሃነም የማስገባት ያ ፍርድ ከሆነ እርሱ ክርስቶስ የእኔ ሳይሆን አብ ነው የሚያደርገው ብሎ ተናግሯል። ማነው? ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ ብትሄዱ የዘብዴዎስ ልጆች እናት 2 ልጆቿን ይዛ መታ መምህር ሆይ እነዚህ ከቀኝና ከግራህ በመንግስትህ እንዲቀመጡልኝ እፈልጋለሁ አድርግልኝ አለችው። ይህ እኔ የምሰጠው አይደለም አላት። ቃል በቃል ምን አላት? እኔ የምሰጠው አይደለም፣ ታዲያስ ነገር ግን አብ ላዘጋጀላቸው ነው ብሎ ነገራት። ታዲያ ክርስቶስ ይፈርዳል ተብሎ የተቀመጠውን እንዴት ልናደርገው ነው ወደሚለው ስንመጣ ጊዜ ይፈርዳል ሲባል ጊዜ ይመሰክራል ማለት ነው። ከአብ ፊት ስለሚመሰክርባቸው በእርሱ ምስክር መሰረት ነውና ፍርድ የሚሰጠው ወርታችኋል። ይፈርዳል የሚለውን ቀጥታ እንወስዳለን ካላችሁ ሐዋርያቶችን ፈራጅ ተብለዋል፣ ይፈርዳሉ ተብሏል። ክርስቶስ ምን አለ? የተማነው ሐዋርያቶችን ሲናገራቸው ጊዜ ሊተእኩሉ ወሊተሽረቡ ፊ መለኩቲ ወአንቱም ጃሊሲን ዐለል ከራሲ እያለ ይናገራቸዋል። በመንግስቴም አላቸው፣ በመንግስቴም በዙፋን ላይ ተቀምጣችሁ ትበላላችሁ፣ ትጠጣላችሁ፣ በእስራኤል ነገድም ላይ ትፈርዳላችሁ አላቸው። ማንን? ሐዋርያቶችን። ሐዋርያቶች ስለዚህ ፈራጅ ናቸው ብለን እንደምንይዘው አይደለም። ምን ማለት ነው? ትመሰክሩባቸዋላችሁ ማለት ነው። የክርስቶስም እንዲሁ እንደሚመሰክርባቸው ተጽፏል ወይ? አዎ። ምን ተብሏል? ማቴዎስ ወንጌል ምዕራፍ 7 ከቁጥር 27 አካባቢ ላይ ኢየሱስ ክርስቶስ ሲናገር ምን ይላል? በዚያን ጊዜም አለ በትንሣኤ ቀን፣ በዚያን ጊዜም መጀመሪያ ቀድሞ ሲናገር በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም አለ። ቀጥሎ ምን አለ? በዚያን ጊዜም ብዙዎች ጌታ ሆይ በስምህ አጋንንትን አላስወጣንምን ይሉኛል። ጌታ ሆይ በስምህ ትንቢትን አልተናገርንምን ይሉኛል። ጌታ ሆይ በስምህ ተአምራትን አላደረግንምን ይሉኛል። እኔም እላቸዋለሁ አለ እናንተ አመፀኞች አላውቃችሁም፣ ከፊቴ ጥፉ ብዬ እመሰክርባቸዋለሁ አለ። መቼ? በዚያን ጊዜ እመሰክርባቸዋለሁ አለ። በሌላ ቦታ ላይ እፈርድባቸዋለሁ አለ። ሁለቱ ተለዋጭ የሆኑ ቃላቶች ናቸው። ያን ገነት የማስገባቱ የማስወጣቱ ስራ የማን ነው? የአምላክ ስራ ነው። እኔ ይህን የምሰጥ አይደለሁም ብሎ ክርስቶስ የአብ እንደሆነ ተናገረ ማቴዎስ ወንጌል ላይ። ታዲያ ክርስቶስ ይፈርዳል ሲባል ጊዜ ምንድነው? ይመሰክራል ማለት ነው። ልክ ሐዋርያቶች ይፈርዳሉ ተብለዋል። ምንድነው ግን እውነታው? ፈራጅ ናቸው? አምላክ ናቸው? አይደለም፣ መስካሪዎች ናቸው። እንደሚፈርዱ ሐዋርያቶች ቃል በቃል መጽሐፍ ቅዱስ ላይ ተጽፏል። ገብቷቸዋል አይደል? ይመሰክራሉ ማለት እንጂ ግን ይፈርዳሉ ማለት አይደለም። ክርስቶስም ልክ እንዲሁ ይፈርዳል ተብሎ ተጽፏል። በሌላ ቦታ ላይ ደግሞ እመሰክርባቸዋለሁ ብሎ ተናገረ። ከአምላክ ፊት ቆሞ እንደሚመሰክርባቸው ነው። ይህንን የሚመሰክርላቸውን ቁርአን ላይ ታገኛላችሁ። አላህ በቁርአን ላይ ሲናገር ስለ ክርስቶስ ከጨረሰ በኋላ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ አለ። የትንሣኤ ቀንም ይመሰክርባቸዋል አለ። አያችሁ ምን ይላል? ይመሰክርባቸዋል። መስካሪ ነው ክርስቶስ። ታቸዋል ይመሰክርባቸዋል የትንሣኤ ቀን አለ። በሌላም ቦታ ላይ ሱረቱል ኒሳ ላይ ይገኛል። በሱረቱል ማኢዳ መጨረሻው ላይ ልክ እንዲሁ ሲያመልኩት በነበሩ ሰዎች ላይ እንደሚመሰክርባቸው ይናገራል። አላህ የትንሣኤ ቀን ክርስቶስን ካስነሳው በኋላ በምድር ላይ እርሱን እንደ አምላክ ይዘው ሲያመልኩት የነበሩ ሰዎችንም ካስነሳ በኋላ ፊት ለፊት ያገጣጥባቸዋል። ከዚያ ክርስቶስን አላህ ይጠይቀዋል። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱ ላህ ረቢ ወረበኩም ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ ይላል። ይህ አምላካችን አላህ የትንሣኤ ቀን ክርስቶስንና ሲያመልኩት የነበሩ ሰዎችን ከፊት ለፊት አገጣጥሟቸው የሚነጋገሩትን ነገር በቁርአን ላይ ቀድሞ ነግሮን ነው። ቁርአን ተአምራዊ መጽሐፍ ነው ስንላቸው የወደፊቱን የሚሆነውን ቀድሞ ይዟል። ይወታቸዋል። ክርስቶስን የትንሣኤ ቀን አላህ እንደሚያቆመውና ከዚያም ከፊት ለፊቱ ሲያመልኩት የነበሩ ሰዎችን እንደሚያቆመውና ምን እንደሚላቸው ሲናገር ምን አለ? አንተ የማርያም ልጅ ሆይ ለመሆኑ ሰዎች ከእኔ ውጭ አንተን አምላክ አድርገው እንዲይዙ ጠርታቸው ነበር? እንደዚህን ሰዎች አስተምራቸው ነበር ይለዋል። ከዚያ ክርስቶስ ምን ይላል? ቃለ ሱብሓነከ አምላኬ ሆይ ጥራት ይገባ ይላል። በመጀመሪያ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ለእኔ የማይገባኝን አምልኮትም ልሞግት አይቻለኝ በፍጹም ምን ያምልኩኛል አልኳቸውም ይላል። የሚገርመው እስካሁን ድረስ ክርስቶስ ባስተማረው ትምህርት ውስጥ አምልኩኝ ያለበት ቦታ የለም።
ሊየኩነ ሑጀተን ዐለይሂም የውመል ቂያማ የትንሣኤ ቀን ሑጃ የሆንባቸው ማስረጃ የሆንባቸው ዘንድ የፈለገ ቢበረዝ እንኳን ይህ መጽሐፍ አምልኩኝ የሚለው ቃል በፍጹም እንዲሆን አላደረገም። የለም በፍጹም አምልኩኝ አላለም። እስካሁንም ድረስ እኔ አምልኩኝ አላልኳቸውም ለእኔም አይገባኝም ይሄ ነገር ሲጀመር ብሎ ይናገራቸዋል የትንሣኤ ቀን አለ። ከዚያ በኋላ ምን ይላል? ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብየውም ከሆነ በእርግጥም ባውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲ በእኔ ውስጥ ያለውን አንተ ታውቃለህ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ አንተ የሩቅንና ድብቅ ነገራቶችን ሁሉ አዋቂ ነህ ካለ በኋላ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ ሌላ አልኳቸው የለኝም። ይህንም አንተ እንድላቸው የሰጠኸኝን ቃል ነው ብሎ ይናገራል። አያችሁ የሰጠኸኝን ቃል ሰጥቻቸዋለሁ ይላል የትንሣኤን ቀን። አሁንም ላይ ያለ በመጽሐፋቸው ላይ የሰጠኸኝን ቃል ያውና ሰጥቻቸዋለሁ እነርሱም ተቀብለዋል ይላል። ምንድነው ያስተማርኳቸው አለ? ጥያቄ እዚህ ጋር ገብቶኛል። ይሄ እንትኑ አንድ ሌላ ጥያቄ ላንሳና እኔ ሰዓት ስለሌለኝ ነው መልሰህልኛል የምፈልገውን ፖይንት። እሺ ካላቋረጥኩ አንድ ጥያቄ ሊጨምር ማለት ኢየሱስ ክርስቶስ ዓለምን ለሰው ልጆች ያለውን ፍቅር ሲያሳይ በመስቀል ላይ ሞቶ ያደረገውን ነገር ታውቃላችሁና አላህ ለሰው ልጆች ፍቅር ምን ያደረገው ነገር አለ? እስኪ ንገረኝ። እሺ አምላካችን አላህ ሱብሓነሁ ወተዓላ ለሰዎች ያደረገው ፍቅርና ውዴታ ምንድን ነው? አንደኛ ከስሞቹ መካከል የመጀመሪያው አንደኛ ስሙ ምንድን ነው? አልወዱድ የሚል ስም አለው። ነቢያቶች በዚህ ስሙ ይጠሩት ነበር። አልወዱድ ማለት ባሪያዎችን ወዳድ የሆነ አምላክ ማለት ነው። ውዴታ ከምን ይጀምራል ከተባለ እናንተን ወደዚህ ዓለም ከማምጣት ይጀምራል። እናንተን ወደዚህ ዓለም ከማምጣት ይጀምራል። አመጣችሁ፣ ስጋችሁን ራሱ ሰራላችሁ፣ ነፍሳችሁንም ዘራባችሁ፣ የዚህ ዓለምን አመጣችሁ፣ ያበላችኋል፣ ያጠጣችኋል። ይሄ ምድራዊ ጸጋ፣ ይሄ ስጋዊ ጸጋ ሲሆን መንፈሳዊ ጸጋ ከዚያ በላይ ከምንም ነገር በላይ ከእርሱ ጋር እንድትተዋወቁ መንገድን መስራቱ ነቢያት የሚባሉ ላከ። ከዚያም መለኮታዊ መጽሐፍትን አወረደ። ከዚያም ከእርሱ ጋር እንድትተዋወቁ አደረገ። የቀጣዩን ዓለምንም ጸጋ እንድታገኙ ሁሉን በር ገር አደረገላችሁ። ይሄን ሁሉ በእናንተ ላይ ስለዋለው ጸጋ አላህ በሙሉ ቁርአን ላይ ይናገራል። የሰው ልጅ በኃጢአት ከወደቀ በኋላ ከእርሱ ጋር የሚታረቅበትን መንገድ አበጀለት። ምን ከተባለ ንስሐ የሚባለን መንገድ። አምላክ የግዴታ መለኮታዊ ማንነቱን ጥሎ መገደልና መሰቀል አይጠበቅበትም፣ የእርሱ ባህሪም አይደለም። ነገር ግን እርሱ ንስሐን ያደረገ አዳም በጠፋና በወደቀ ጊዜ እንዴት አድርጎ ከአምላኩ ጋር ዳግም መታረቅ እንዳለበት አላወቅም ነበር፣ በመዋለል ላይ ነበር። አምላክ ግን አላህ ሊተወው አልወደደም። ይልቁንስ አዳምን ወደደው። ወደ ራሱ እንዴት እንደሚያስታርቀው ራሱ መንገዱን አበጀለት። ምን እያለ ይናገራል? ገና በሁለተኛው ምዕራፍ ላይ ፈተለቃ አደሙ ሚን ረቢሂ ከሊማቲን ይላል። አዳምም ከጌታው ከአላህ የንስሐን ቃል ተቀበለ ይላል። አላህ አሳወቀው በልቡ ላይ እንዴት ንስሐ ማድረግ እንዳለበት ተጸጽቷል። ኃጢአትን በማድረጉ በመውደቁ አዝኗል። ግን ከአምላኩ ጋር እንዴት መታረቅ እንዳለበት አላወቀም ነበር። አዳም በመዋለል ላይ ነበር። አላህም የንስሐን በር ከፈተለት። ከዚያ በኋላ ወደ አላህ ንስሐ አደረገ። ምን የሚልን ቃል አሳወቀው? ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ጌታችን አላህ ሆይ አሉ አዳምና ሔዋን፣ በኃጢአት ነፍሳችንን በድለናል፣ ይቅር በለን እዘንልን። የማታዝንልን ከሆንክና ይቅር የማትለን ከሆንክ ግን ከከሳሪዎች እንሆናለንና እባክህን ይቅርታህን እንሻለን አሉት። አምላክ አላህ ሱብሓነሁ ወተዓላ ደግሞ ያጠፋ ባሪያውን የጠፋ ባሪያውን ይቅር በለኝ ጥፋቴን አመኛለሁኝ፣ አንተ ይቅር ባይ አምላክ ነህ፣ ይቅር እንድትለኝ እፈልጋለሁ ብለህ ከፊቱ ከወደክ ከለመንከው ወዲያው በይቅርታ የሚቀበል የሆነ አምላክ ነው። ከስሞቹ መካከል አንደኛው አተዋብ የሚል ነው። አተዋብ ማለት የባሪያዎቹን ንስሐ ተቀባይ የሆነ አምላክ ማለት ነው። ይሄ ነው። እነዚህን ሁሉ ስሞቹን እንዳለ አሳውቆናል። በእያንዳንዱ በምንፈልጋቸው ነገራቶች ሁሉ በዚያ ላይ ስሞችን አሳውቆናል። አልረዛቅ፣ አተዋብ፣ አልረሒም፣ አልረሕማን እነዚህ ሁሉ እንዳለ ስሞቹ ናቸው። 99 ስሞቹን ነገርን። እነዚያ ሁሉ እንዳለ ለእኛ ምን ያክል ውዴታና ለእኛ ምን ያክል ትልቅ ቦታ እንዳለው የገለጸባቸው የሆኑ ስሞቹ ናቸው። ስለዚህ አላህ ሱብሓነሁ ወተዓላ የንስሐ በሩን በመክፈት አዳምን ከራሱ ጋር አስታረቀ።
ታርቆ ዝም አላለውም። አላህ ስብሐነሁ ወተዓላ አደምን መጀመሪያ ከነበረበት ደረጃ ከፍ እንዳደረገው ታውቃላችሁ። አደም ኃጢአት ከመስራቱ በፊት የነበረው ደረጃና ኃጢአት ከሰራ በኋላ ንስሐ ካደረገ በኋላ ደረጃው ከፍ ያለ ነው። ፍጥረታት ጋር ይሄንን ባህሪ በፍጹም አታገኙም። ፍጥረታት ጥፋተኛ ስትሆን ጊዜ አንተ ጥፋተኛ እያለ ይወቅስሃል። ንስሐ አድርገህ ወደሱ ስትመለስ ጊዜ ይሄ እኮ በፊት ኃጢአተኛ ነበር እያለ አንተ ሊወቀሰህ ይኖራል። አምላክ አላህ ሱብሓነሁ ወተዓላ ግን አዳምን ምን አደረገው ከተባለ በወደቀ ጊዜ ከኃጢአት ምህረት የሚያገኝበትን መንገድ ራሱ መራለት፣ አበጀለት። ይቅር ካለው በኋላ ደግሞ አይ አንዴ አጥፍተህ ነጥብ ተይዞብሃልና ወርደሃል ቦታህን አይደለም ያለው ከመጀመሪያው ከነበረህ ቦታ ይልቅ ወደ እኔ ንስሐ አድርገህ በመመለስህ ከፍታ ይገባሃልና ብሎ ከፍ ያለን ደረጃና ቦታ ሰጥቶታል። ስለዚህ ሰዎች እሺ ቅድሙ ላይ ያላነሳኋቸው አሉ ረስቼ እዚህ ዮሐንስ 5:22 ላይ እሱ ስልጣን እንዳለው እንደተሰጠው አድርገህ እና ሁሉም በራሱ ስልጣን ሳይሆን በአብ ስልጣን እንደሚያደርግ የተናገርካቸው ጋር የሚጋጩ ጥቅሶች ስላሉ እሱን ክላሪፋይ እንድታደርግልኝ። ዮሐንስ 5:22 ላይ አብ ፍርድን ሁሉ ለወልድ ሰጥቶታልና ሰው ሁሉ አብን እንደሚያከብሩ ወልድን እንዲያከብሩት ይህን ሁሉ ለወልድ ሰጥቶታል። ወልድን የማያከብር አብን የላከውን አያከብርም ይላል እና እዚች ላይ አብ እንደሰጠው ብቻ ነው አሁን ላዩን እየታየ ያለው ይመስለኛል ስንወያይ እና ሰው ሁሉ አብን እንደሚያከብሩ ወልድን እንዲያከብሩት ሲል ማለት ነው። አብ ፍርድን ሁሉ የሰጠው እንደ አብ እንዲከበር ነው። እንደ አብ ተደርጎ ማለት ነው። ፍጡር የሆነ ነብይ እንግዲህ ከፈጣሪ ጋር እኩል እንዲከበር አይደረግም። ግን እሱ ፍጡር ስላልሆነ ከፈጣሪ ጋር እኩል ክብር የሚገባው አምላክ ስለሆነ ግን ሰው ሁሉ አብን እንደሚያከብሩ ወልድን እንዲያከብሩ ብሎ ስልጣን እንደሰጠው እኔና አብም አንድ ነን እስከማለት ድረስ እንደደረሰ ስልጣን እንዳለው ደግሞ ሌላኛው የፈጣሪነቱ ደግሞ በራሱ የመሞትና የመነሳት ስልጣን እንዳለው ዮሐንስ 10:17-18 አሳልፌ ሰጠው ዘንድ ነፍሴን ስለማወጣ ማን ነው እኔ በራሴ ስልጣን ነፍሴን አወጣታለሁ እንጂ ከኔ ማንም አይወስዳትም። ላወጣትም ስልጣን አለኝ ደግሞም ላነሳትም ስልጣን አለኝ። እስኪ እነዚህ ነገሮች እስኪ እንዴት አይታቸው እንደሆነ እስኪ እንትን ብትል። ኮምቦልቻ እንዴት ላይቭ ላይ አብዳይስ ምን አንድ ያውራይሽ ይሄ የላክልህ አካውንት ማለት አትሰማም። እሺ ይቅርታ እዚህ ጓደኛ ደውሎ እያወራ ነበር እና ማለት ነው
እኔና በአንድነት በመጀመሪያ ፍጡር እንዳልሆነ ያሳያል ያልከው ቀጥታ ቃል በቃል ፍጡር እንደሆነ ተገልጿል። ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ተናግሯል። ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ተናግሯል። ልጅ ወጥቷል እንዴ? ልጅ የለም? እሺ ከወጣ ላሳያችሁ። የአባቶቻችሁን የአንድምታ መጽሐፍ አውጥተን እናሳያችሁ። ወደ አምላኬ ወደ አምላካችሁ አድርጋለሁ ያለውን ወደ አባቴ ወደ አባታችሁ አድርጋለሁ ያለውን ወደ ፈጣሪ አድርጋለሁ ማለት እንደሆነ ቀጥታ እናሳያችሁ። አንድ ጊዜ አውጥቼ ላሳያችሁ። ወደ ፈጣሪ አድርጋለሁ። የዮሐንስ ወንጌል አንድምታ ላይ እንግባ። መቼም ከኛ አንድምታ ይልቅ የመጽሐፉ ባለቤቶች የራሳችሁ አንድምታዎች ይሻላሉ ይመስለናል። ያ ብዙ ጊዜ ስንናገር እዚያ ቦታ ላይ አባት ሲል ጊዜ ፈጣሪ ማለት ነው። ለእኛስ አንድ አባት ያለን አይደለን፣ ለእኛስ አንድ ፈጣሪ ያለን አይደለን እያሉ ነው ኢሳያስ ሲናገሩ። አባት የሚለው ፈጣሪ ለማለት ነው። አባት ሲባል ጊዜ ሁሉን ያስገኘ ሁሉን የፈጠረ ነው ትርጓሜው። አሁንም ልክ እንዲሁ አንድምታዎቹ ላይ እንመልከት። ወደ አምላኬ ወደ አምላካችሁ እሺ፣ እዚህ ጋር እንመልከት። ያውና የዮሐንስ ወንጌል አንድምታ ትርጓሜ ወደ ወንድሞቼ ሂደሽ ወደ አባቴ ወደ አባታችሁ ወደ ፈጣሪያችሁ አድርጋለሁ ብሏል ብለሽ ንገሪያቸው አላት እንጂ ይላል። ወደ ማን? ወደ ፈጣሪያችሁ አድርጋለሁ ብሏል ብለሽ ንገሪያቸው። የትኛውን አንድምታ ይመስላችኋል? ያው እነዚህ ጋር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 የዚህኛው ማለት ነው። ተመልከቱ። ቁጥር 17 ላይ ምን ይላል? ኢየሱስም ገና ወደ አባቴ አላረኩም እና አትንኪኝ፣ ነገር ግን ወደ ወንድሞቼ ሂደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው። ስለዚህ አባቴ እያለ ሲናገር ጊዜ ፈጣሪ እያለ ነው ክርስቶስ። ወደ ፈጣሪና ወደ ፈጣሪያችሁ ሄዳለሁ እያለ። ስለዚህ ይህን ይመስላል። ወደ ፈጣሪያችሁ ክርስቶስ ፈጣሪ እንዳለው ይናገራል ማለት ነው። እሺ እዚህ ላይ ማለት ነው ጥያቄ አለ። ወደ አባቴ ወደ አርጋለሁ ብሎ ነው የተናገረው እና ለምን ወደ አባቴ ወደ አባታችሁ ማለት ለምን አስፈለገም? ወይንም ወደ አምላኬ ወደ አምላካችሁ ከማለቱ ወደ አምላካችን አርጋለሁ ብሎ ለምን አልተናገረም? ምንም የተለየ ነገር የለውም። የኔ አምላክ የእናንተም አምላክ ነው የሚለውን ለመግለጽ ነው ክርስቶስ። በሌላ ቦታ ላይ የሙሴን ቃል ደግሞ ታደራል አምላካችን እያለ በሌላ ቦታ ለማቴዎስ ወንጌል ላይ ተናግሯል። አምላካችን እያለ ሙሴ የተናገረውን ራሱ ኢየሱስ ክርስቶስም ደግሞታል። የሚገርምሽ ግን አምላካችን እኔና አብ አንድ ነን ያለበትን ምክንያት እዛው አውዱን በማንበብ ትርጓሜው እናገኛለን። እኔና አብ አንድ ነን ሲል ክርስቶስ የሆነ ያነሳበት አንድነት አለ በእርሱና በአምላክ በአብ መካከል። እንደ አውዱ ሄደሽ ስታነቢው ከላይ ሐዋርያቶችን ማንም ሊነጥቃቸው እንደማይችል ከእጁ ይናገራል። ገብቶሻል? ምን ይላል? ከእኔ እጅ ማንም አይነጥቃቸውም ማለት ክርስቶስ። ከአባቴም እጅ ማንም አይነጥቃቸውም እኔና አብ አንድ ነንና አለ። ስለዚህ ሐዋርያቶችን በመጠበቅ ረገድ በዚህ ዓላማ ላይ አንድ መሆናቸውን ኢየሱስና አብ የሚገልጽ ነው። አብ እንዴት ይጠብቃቸዋል ከተባለ እርሱ በመለኮታዊ ኃይሉ ይጠብቃቸዋል ወደ ጥፋት እንዳይሄዱ። እነዚያኞቹን ደግሞ ማን ነው? ክርስቶስ ደግሞ በምኑ ይጠብቃቸዋል ከተባለ በትምህርቱ የሰጠኸኝን ቃል ሰጥቻቸዋለሁ እነርሱም ተቀብለውኛል ይላል። ያን ትምህርት እስከተቀበሉ ድረስ ያን ትምህርት እስከሰሙ ድረስ እነርሱ በክርስቶስ ትምህርት ይጠበቃሉ። ከላይ አይተሽ ከሆነ ቀደም ብሎ ያን ከመናገሩ በፊት እናንተ ግን ከበጎቼ ስላልሆናችሁ ድምፄን አትሰሙኝም ይላቸዋል አይደል አይሁዶችን። እነዚህ ግን ከበጎቼ ናቸውና ድምፄን ይሰማሉ ይከተሉኝማል አለ። ከእኔም እጅ ማንም አይነጥቃቸውም ማለት ለምን? የእርሱን ድምፅ ስለሰሙ። የእርሱ ድምፅ ሲባል የእርሱ ትምህርት ማለት ነው። ገብቶሻል? ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም እኔና አብ አንድ ነንና አለ። አንድ ነን እያለ እያወራበት እንደ አውዱ ምንድን ነው? ሐዋርያቶችን ስለመጠበቅ ነው እያወራ። በመለኮት አንድ ናቸው እንዳንል ኢየሱስ ክርስቶስ
አምላኩ እንደሆነ ቃል በቃል ተናግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ አምላኬ ነው ብሎ ገልጾታል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላኩ እንደሆነ ተገልጿል። ይሄን ይመስላል ማለት ከነቢያት ወይም ከሐዋርያት አንድ መጽሐፍ የትኛውም እንትን ላይ ማለት ነው እኔና አብ አንድ ነን ብሎ የተናገረ ነብይ አለ ማለት ራሱን ከአምላክ አይጠበቅባቸው። እንዴት ከራሱን ከአምላኩ ጋር አስተካክሎ የተናገረ ነብይ አለ? ከአምላክ ጋር መስተካከል አይደለም። ይሄ ምን እንደሆነ አሁንም አልተረዳሽም ማለት ነው። አብ አንድ ነን ማለት እኮ አንድ መሆናቸውን እኮ እየነገረ ነው ያለው እዚህ ጋር። አንድነታቸው እንደ አውዱ አየ ነው። ደግሜ ላሳይሽ ስለምን አንድነት እያወራ እንደሆነ ሐዋርያትን ስለመጠበቅ ነው እያወራ ያለው። ቆይ አንዴ ላሳይሽ እንድትረጅ በደንብ እንድትረጅ እያየሽ ይሁን። የክርስቶስን ትምህርት በመከተላቸውና በመስማታቸው ክርስቶስ ይጠብቃቸዋል፣ አብም ይጠብቃቸዋል። አንድ ነን እያለ ያለው ስለዚያ እንጂ ስለ መለኮት አይደለም እያወራ ያለው። ያውጣልሽ ዮሐንስ 10:30 አይደለ? ያውና 10:30 እኔና አብ አንድ ነንና ይላል አይደለ? ስለምን አንድነት ነው የሚለውን ከላይ ከአውዱ ጀምረን እናንብበው። ያን ምን ይላል ክርስቶስ? እንግዲህ ይላል እንግዲህ ከዚህ ቃል የተነሳ በአይሁድ መካከል ገና መለያየት ሆነ። አይሁዶች አሉ፣ ክርስቶስ አለ፣ ሐዋርያቶች አሉ። አሁን ይሄ ወሬ በሚወራበት ጊዜ በደንብ አስተውይ። ከእነርሱም ብዙ አጋንንትን እያውና ይቅርታ እዚህ ጋር ከእነርሱም ብዙዎች ጋኔን ያለበት አብዷልም ስለምንስ ትሰሙታላችሁ አሉ። ይሄ ክርስቶስን ማለት ነው። ይሄ ጋኔን ያለበት እብድ ነው እያሉ ነው። ማናቸው? አይሁዶች ናቸው። ሌሎችም ይህ ጋኔን ያለበት ነው፣ ያ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን አይን ሊከፍት ይችላልን አሉ። አየሽ፣ መለያየት ሆነ በመካከላቸው። በኢየሩሳሌምም የመቅደስ መታደል በዓል ሆነ ይላል። ከ22 ይጀምራል ጉዳዩ። እኔና በአንድ ነን ያለበት በደንብ አስተውላችሁ አዳምጡ። በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ኢየሱስም በመቅደስ በሰለሞን ምን ይላል? እሺ መመላለሻ ይመላለስ ነበር ይላል። ይመላለስ ነበር። አይሁድም እርሱን ከበው ይላል። እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ክርስቶስ ምንነቱን ነው ያልተቀበሉትና ያላመኑት መሰለሽ? እናቴ መሰለኝ የሚለው ይቅርታ ስምሽ ካልሆነ ክርስቶስነቱን ስላልተቀበሉት ነው። ይሄን ንገረን እያሉት ነው እንጂ ስለ አምላክነቱ ጉዳይ ኑሯቸው አይደለም። እስከ መቼ ድረስ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ያ ክርስቶስ ነው አይደለም በሚለው ጉዳይ ነው። እንቀጥል። አሁን ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑምም። እኔ በአባቴ ስም የማደርገው ስራ ስለ እኔ ይመሰክራል አላቸው። ስለ እኔ ይመሰክራል። ስለ እርሱ ምንነት ነው የሚመሰክረው? እናቴ ስለ ክርስቶስነቱ ይመሰክራል እያላቸው ነው እንጂ ስለ አምላክነቱ የሚመሰክር አይደለም። አየሽው? ምን አለ? ስለ ክርስቶስነቱ አንተ ክርስቶስ መሆንህን ንገረን ሲሉት ጊዜ ምን ማስረጃ አደረገ? በአባቴ ስም የማደርገው ስራ ስለ እኔ ይመሰክራል፣ ስለ እኔ ክርስቶስነት ይመሰክራል ነው። ከዚያ ምን አላቸው? እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አላቸው። በጎቼ አለ። ማናቸው በጎቹ? ሐዋርያቶችና ተከታዮቹ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። እናንተም አትሰሙት ምንድነው? ክርስቶስነቱን አትሰሙም፣ አትቀበሉ። እኔን ግን የሚሰሙኝ በጎች ያሉ። ያው ሐዋርያቶቹን እየተናገረ ነው። አሁን ስለ ሐዋርያቶቹ ሊናገር ነው። ቀጥሎ እኔም የዘላለማዊ ሕይወትን እሰጣቸዋለሁ፣ የዘላለም ሕይወትን እሰጣቸዋለሁ አለ፣ ለዘላለም የማይጠፉም። ከዚያ ቀጥሎ በደንብ አሁን አስተውይ። እዚህ ጋር ከእጄ ማንም አይነጥቃቸውም አለ። የሰጠኝ አባቴ አለ። አሁን ደግሞ ስለ ራሱ ተናግሮ ስለ አብ ሊናገር ነው። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። ምን አይነት አንድ አይነት ነገር ተናግሯል ክርስቶስ እዚህ ጋር። ከእጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም። ያው እኔና አብ አንድ ነን አለ። ስለዚህ የእርሱና የአብ አንድነት ሐዋርያቶችን ስለመጠበቅ ነው። ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና። ስለዚህ አንድነታቸው ስለምንድን ነው እያወራ ያለው? ሐዋርያቶችን ስለመጠበቅ ነው። ከምንድን ነው የሚጠብቃቸው?
ክርስቶስነቱን ከመካድ ልክ እንዳይሁድ እንደካዱት ከላይ እንዳየሽው ማለት ነው። እነርሱ ክርስቶስነቱን ስላልተቀበሉ መቼም ማንም አይነጥቃቸውም ከእጄ እያለ ይሄን እየተናገረ ነው። እሺ እና እሱ ስላስተማር ወይንም ከሱ እጅ ማንም እንደማይነጥቃቸው ከሆነ እዚህ ጋር አይሁድ እየሰበከ ካለው ለምን አይሁድ ቢያንስተው ሊወግሩት ፈለጉ? ምን ይላል? ቀጥታ እነሱማ ያንን እኔና አብ አንድ ነን ስላለ ድንጋይ አንስተው ሊወግሩት አሰቡ። ምክንያቱም እኔና አብ ወይንም ስላስተማረ ወይንም ስለትምህርቱ አይደለም፣ እሱን ከአምላኩ ጋር እኩል አድርጎ ስለተናገረ ነው ድንጋይ አንስተው ሊወግሩት። አይሁድ ራሱ በዛን ሰዓት ገብቷቸዋል። እንኳን እኛ ሳንሆን አይሁዶች ራሱ እኔና አብ አንድ ነን፣ እኔና ፈጣሪያችሁ ነን፣ ከፈጣሪ ጋር አንድ ነን ማለቱ ገብቷቸዋል ማለት ነው እዚህ ጋር። ስለዚህ ድንጋይ አንስተው ሊወግሩት ፈለጉ። ምንድነው የገባቸው አይሁዶች? ምንድነው የገባቸው? እኔና አብ አንድ ነን ሲላቸው ከአምላክ ጋር ራሱን እኩል አርክቶ ስለተናገረ ገባቸው። ስለዚህ ድንጋይ አንስተው ሊወግሩት ፈለጉ። አይደለም መልሶላቸዋል። ወዲያው የክርስቶስን መልስ ብትሰሚው በጣም ትገረሚያለሽ። ቆይ ላሳይሽ። አንብበው ከታች እነዚህ ሰዎች እኮ ላንብብልሽ ይሄንን አይሁድ ምን እንዳሉት ተመልከች። እኮ ላነብልሽ ነው። 3 ጊዜ ተናገርኩ ላነበው ነው ብዬሽ ተከታታይ። ወዲያው ክርስቶስ መለሰላቸው። ምን እንደሚል ተመልከቱ። አሁን እኔና አብ አንድ ነን ያለው ሐዋርያትን ስለመጠበቅ እንደሆነ ተናገረ። አይሁድ ሊወግሩት ደግመው ድንጋይ ያነሱ ይላል። ድንጋይ ያነሱ። ኢየሱስ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም አለ ስለ መልካም ስራ አንወግርህም፣ ስለ ስድብ አሉት። ስለምን? ስለ ስድብ። አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት ይላል። አሁን ይሄንን አንቺ መለኮታዊ አምላክነት ታስበው አይሁዶች መስሎሽ ነው? ላ አይደለም። አይሁዶች ክርስቶስነትህን በግልጽ ንገረን ብለው ነው የመጡት። ሰው አምላክ ይሆናል ብለው በፍጹም አያምነው። እነርሱ ግን አምላክነት፣ ቆይ ልጨርስልሽ እባክሽ እንድትረጂ። አምላክነት እንደ መጽሐፍ ቅዱስ 2 ትርጉም አለው። እናቴ በደንብ አዳምጪ። አንደኛ መለኮታዊ አምላክነት አለ። ሁለተኛ ደግሞ የስልጣን ወይንም የሹመት የነብያት አምላክነት አለ። ይሄንን ታውቂያለሽ አይደለ? ወይስ አታውቂም? የመለኮታዊ አምላክነት ማን ነው? አብ ነው። የስልጣን አምላክነት እንዳለ ደግሞ አይሁዶች ያውቃሉ። ለምሳሌ ሙሴ አምላክ ነው አይደለ? ኦሪት ዘጸአት ምዕራፍ 7 ከቁጥር 1 ጀምረሽ ብታይ ሙሴ አምላክ ነው። እግዚአብሔር ምን አለው? እኔ አምላክ አድርጌሃለሁ አለው። ታዲያ ሐዋርያቱ ማን ነው? አይሁዶች ይሄ የሰው አምላክነት ራሱ ወይንም ደግሞ የነብያት የሚሰጣቸው አምላክነት ስልጣን ራሱ አንተ የለህም እያሉት ነው። ራስህን አምላክ ስለማድረግህ አሉት። ምክንያቱም አንተ ሐሰተኛ ነህ። አንተ ያንን የነ ሙሴን አምላክነት ደረጃ ራሱ የለህም እያሉት ነው። ከዛ ክርስቶስ አሁን ሊሟገታቸው ነው። ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ከዚያም ኢየሱስም እንዲህ ብሎ መለሰላቸው። ስለዚህ ይሄ ንግግራቸው ስህተት ነው። ተረጂ ክርስቶስ መልስ ሰጥቶበታልና ገብቶሻል? መለሰላቸው። ምን አላቸው? እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? ማናቸው አማልክት የተባሉት? መጽሐፍ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው። አየሽ፣ የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋል በመጽሐፋችሁ። ይሄ መዝሙረ ዳዊት ላይ አለ። ታዲያ እንደዛ ከሆነ እኔ አምላክ ቃል ይመጣልኛል ከእነዚያ ከተባሉት የአምላክ ቃል የሚመጣላቸው አምላክ ከተባሉት ከእነዚያ መካከል በሆንስ ጥፋቱ ምንድን ነው እያላቸው ነው። አሁን የአምላክ ቃል የሚመጣላቸው አምላክ ናቸው ተብሎ ክርስቶስ ራሱ ተናግሯል። ገብቷችኋል አይደለ? አምላክ ናቸው ብሎ ክርስቶስ ራሱ ተናግሯል። ይሄንን ከየት ነው ያነበበላቸው? ከራሳቸው መጽሐፍ። የት ይገኛል ከተባለ መዝሙረ ዳዊት ላይ ነው። ላሳይሻ የት ይገኛል? ያውና ጭንጫን ስትያት ያመጣልሻል። ያው መዝሙረ ዳዊት ላይ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ፣ ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አልኩ ይላል። እሺ፣ ስለዚህ የአምላክ ቃል የሚመጣላቸው ሁሉ አምላክ ይባላሉ። ታዲያ ክርስቶስን እነዚህ አይሁዶች የአምላክ ቃል ከሚመጣላቸው ከነዚያ አማልክቶች ራሱ አይደለህም እያሉ እየተናገሩት እንጂ እዚህ ቦታ ላይ ራስን አንተ እንደው መለኮታዊ አምላክ ነህ ብለው እየተቃወሙት አይደለም። እዚያ ምንም እንዳልሆነ ያንን በደንብ ያውቃሉ። እና ይሄን ይመስላል ክርስቶስ። ስለዚህ ያንን መልሶላቸዋል። አይሁዶች እንኳን ተረድተዋል የሚሏቸው ይሄ ስህተት ነው።
ክርስቶስ የአይሁዶችን ግንዛቤ ራሱ ስህተት እንደሆነ ወዲያው መልስ ሰጥቷቸዋል። ራሱ ኢየሱስም መለሰላቸው ይላል መጽሐፍ። መልስ ሰጥቷቸዋል። ይሄን ይመስላል። እነሱ አሁን የአምላክ ቃል ከሚመጣላቸው ከነ ሙሴ አምላክነት ጋር ራሱ ያ ሐሰተኛ እንደዛ ራሱ የለህም ስልጣን እያሉት ነው። ክርስቶስ ግን እኔ የአምላክ ቃል የመጣልኝ ነኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሊወግሩትም ድንጋይ ባነሱ ጊዜ ምን አላቸው? እናንተ ግን እኔን ልትገድሉ ትፈልጋላችሁ። አብርሃም እንዲህ አላደረገም። እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አላቸው። ከአምላክ ቃል እየተቀበልኩ የምነግራችሁ ነኝ እያለ ይህን እነርሱ አልተቀበሉትም። አይ ሐሰተኛ ነህ፣ በፍጹም አምላክ ለአንተ ቃሉን አይሰጥህም እያሉ እየተቃወሙት ነው። ያ ነው እንደ አጠቃላይ ጥቅልል አድርጎ ክርስቶስ በእኔ ማመን እያለ ብዙ ቦታ ላይ ሲያወራ ጊዜ ክርስቶስነቱን ስለማመን ነው። ተሻለ አይደለ? ክርስቶስነቱን ስለማመን ነው። በእኔ እመኑ ሲላቸው ጊዜ ክርስቶስነቴን እመኑ ነው። እነርሱ ክርስቶስነትህን ንገረን እንጂ እስከ መቼ ነው የምትደብቀን እያሉ እነርሱም የፈለጉት ያንን ለማወቅ ነበር። በክርስቶስ ታምናላችሁ ወይ ከተባለ አዎ በክርስቶስ እናምናለን። ክርስቶስ ምንነቱን፣ ክርስቶስነቱን ዒሳ ወይንም ኢየሱስ ክርስቶስ ነው ወይንም መሲህ ነው። አይሁዶች ደግሞ ይሄንን መገለጫውን ክደዋል፣ አስተባብለዋል። እኛ ግን እናምናለን። አላህ በቁርአን ላይ ወቃል አልመሲህ እያለ ብዙ ቦታ ላይ ይናገራል። ክርስቶስም አለ እያለ ይናገራል። ይሄን ይመስላል ማለት ነው። ኢሳ በእናንተ ቁርአን ውስጥ ኢሳ እና እኛ መጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስ አንድ ነው ብላችሁ ታምናላችሁ? አዎ አንድ ነው። ግን አንዳንድ ማንነቶቹ ያስለቅቁትም ባህሪውን መገለጫውን እኛ አንድ ነው ብለን ነው የምናምነው። ራሱ ነው አንድ ከሆነ ማለት ነው። እኔንም አንድ ሰዓት የለኝም እና ይቅርታ ቤተሰቦች። እሺ አንድ ጥያቄ እናስተናግደውና ትቀጥያለሽ። ብዙ ጥያቄ ከሆነ ያሉት ጥያቄ ምንድን ነው? እሺ አመሰግናለሁ እና ቴንኪው። በነገራችን ላይ ያው አይቻለሁ መማማር በጣም ጥሩ ነው። ግን ደግሞ አንተ ይህን ነገር ማስተማር አትችልም ብዬ ተስፋ አደርጋለሁ። ምክንያቱም አንድ ክርስቲያን ይሁን አንድ ሙስሊም ይሁን የትኛው ሰው ይህንን ጥያቄ በስነ ስርዓት ቢጠይቅ በስነ ስርዓት አትመልስላችሁም። አንድ በላይ ሁለተኛ ደግሞ የእናንተን የእስልምና ቁርአንን ለእናንተ ሙስሊሞቹ ብታስተምራቸው እንደኔ ደስ ይለኛል። እዚህ ጋር ሰዎቹ እኛ ኖርማል ነው በስልካችን ልንነጋገር እንችላለን፣ ግን በጣም ብዙ ሰዎች እየሞተ ነው። ጋይስ አንድ ሞታሉ። በጣም ብዙ ሰዎች እየሞተ ነው። በዚህ ሰሞን ክርክር ተነስቶ ነበር። በነገራችን ላይ እኔ ወደ ክፍለ ሀገር አካባቢ ነኝ ያሉትና ይቅርታ ማን ነበር ስለ ይቅርታ ጋር ኮንስታንቲን አንዳንዳም ጥያቄ አለ እናስተናግደህ። ሌሎች ተራ እየጠበቁ ስለሆነ ጥያቄ ካለ ያው ጥያቄ አለ። ጥያቄውን ልጠይቅ ነው። ቅርታ ግን ጥያቄውን እጠይቃለሁ። ጥያቄና ሌሎችንም እንድናስተናግዳቸው ጥያቄ አለኝ። እኔ ያልተዋጠልኝ እንዴት ነው? ቆይ አላ ጭንቅላት ሳይኖር እንዴት 5 ጣት ኖሮ ባት ኖረ? እሱ ነገር እንዴት ነው? እሺ እናቴ ቀጥ ጥያቄሽ ትምህርትህንም አቋርጥ እያለ ሲናገር ነበር። በቃ ይሄን ለመናገር ነው። መጽሐፋችሁን ከማንም በላይ አምላክ ነው የሚያውቀው። አምላካችን አላህ ሱብሓነሁ ወተዓላ እነዚያን የቀደሙትን መጽሐፍቶች በነቢያት እጅ አሳልፎ የሰጣቸውን አባቶቻችሁ ከዚያ በኋላ መጥተው ስለደረሷቸው ሊያስተካክልላቸው ነው ነቢያትን የላከላችሁ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የላከላችሁ። እናንተ ግን አንፈልግም አላችሁ። ልክ ክርስቶስንም እንዲህ ነበር ሲቃወሙት የነበሩት አይሁዲዎች። ባደረጉት ስህተት ላይ መጥቶ ሲቃወማቸውና ሲያስተምራቸው ጊዜ ማንህና ነው አንተ እያሉ ያናነቁት ነበር። አንተ ስለኛ ሕግና መጽሐፍ አይመለከትህም እያሉ የሙሴን ሕግ ልታበላሽ መጥተሃል እያሉ ሲቃወሙት ነበር። የሙሴን ሕግ ደገማችሁት። ማን በክርስቶስ ላይ የሰሩትን አይሁዲዎችን ደገማችሁት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቀደሙትን መጽሐፎች ሁሉ እያንዳንዱን እያለ በዚያ ውስጥ ያለውን ስህተት ሁሉ የተነገረባቸውን የሆነን መጽሐፍ ነው ይዘውላቸው የመጡት። በደንብ ለሚያስተውል ሰው ወደ ራሳቸው ትመለሱ ዘንድ አምላክ የጠፋውን ባሪያውን ዝም ሊለው አይገባም። ይዟቸዋል። እሺ ጥያቄ ያለው ካለ ይቀጥል። አይ እሺ ጥያቄ ያለው አለ? እሺ ሰላም ይሰማል።
እኔ ትንሽ ጥያቄ ነበረኝና እኛ ኢየሱስ ክርስቶስ ለኛ ብሎ አምታታብኝ ጥያቄ እሺ እኛ ያው ዘላለማዊ እንደሆነ ያስተምረናልና ዘላለማዊ ዓለም ይኖረናል እናንተ ጋር እንዴ? እሺ ኢየሱስ ዘላለማዊ ነው ብላችሁ ታምናላችሁ ወይ ነው ያልሽው? እኛ እንደዛ እናምናለን መሰለኝ አልሽው አይደለ ሳራ? ባልሳሳት ከተሳሳት ባረም። እሺ ኢየሱስ ክርስቶስ ዘላለማዊ ነው ወይ? ዘላለማዊነት ማለት ምን ማለት ነው? ዘላለማዊነት ማለት ያለ የነበረ ለዘላለም የሚኖር ለህይወቱ ጅማሬ የሌለው ለህይወቱ ፍጻሜ የሌለው ይሄ ዘላለማዊ ይባላል። ታዲያ በዚህ የሚገለጸው በኢስላም ማን ነው ከተባለ አምላካችን አላህ ሱብሓነሁ ወተዓላ ብቻ ነው። እርሱ ለህይወቱ ጅማሬ የለውም ለህይወቱን ፍጻሜ የለውም። ፍጥረታቶች ግን ለህይወታቸው ጅማሬ ያላቸው ፍጻሜ ያላቸው፣ ጅማሬ ኑሯቸው ፍጻሜ የሌላቸውም አሉ። በእርግጥ ግን ዘላለማዊነት አያሰኛቸውም፣ ምክንያቱም ጅማሬ ስላላቸው። ክርስቶስ ታዲያ ጅማሬ አለው ፍጻሜም አለው እንደማናችንም ሰዎች። እስካሁን ግን በእስልምና አስተምሮ ያለው ልጨርስላቸውና ወደ ክርስትና እመጣለሁ። እስካሁን ግን ክርስቶስ ጅማሬው ብቻ ነው የታየው። ፍጻሜው ታይቷል ወይስ ፍጻሜው ገና ነው? ጠላቶቹ ሳይገድሉትና ሳይሰቅሉት ጫፉን ሳይነኩት በክብር አድርጓል። ስለዚህ ከተወለደ ጀምሮ እስካሁን ድረስ አለ። ፍጻሜውን የሚያገኘው መቼ ነው ከተባለ የዘመኑ ፍጻሜ ከመድረሱ በፊት ዳግም ይወርዳል ወደ ምድር። የዛኔ የሚቆየውን ቆይታ ቆይቶ እንደማንኛውም ሰው ከዛ ፍጻሜውን ያገኛል። ይህ ነው ክርስቶስ። ወደ መጽሐፍ ቅዱስ ስንመጣ ጊዜ ጅማሬ ያለው ፍጻሜውን አግኝቷል። እንደ ክርስትና እንደ መጽሐፍ ቅዱስ የህይወታችን ጅማሬ ምንድን ነው ከተባለ የክርስቶስም ህይወቱን አንደኛ ተሰጥቶ ነው። ህይወትን የተሰጠ አካል ዘላለማዊነት እንደሌለው ይሄ ግልጽ ነው። አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረውም ዘንድ ሰጠው እያለ ይናገራል። አንድ